ዳኒና ሩታ ለምን እንደዚህ አይነት ነገር አደረጉ? ዳኒና ሩታ አብርሽን የከሰሱበት ምክንያት ምንድነው? ሩታስ እዚህ ነገር ላይ መሳተፏ ሊያስከትልባት የሚችለው ነገር ምንድነው? ፋሚሊዎች እጅግ በጣም የሚገርሙ ነገሮችን እናወራለን። ዛሬ አብርሽ ተከሷል። የሚገርም ሀሳብ እናወራለን። እስከ መጨረሻው አብራችሁን ቆዩ። እናመሰግናለን በጣም ደከመ ሰለቸኝ ዛትል 24 ሰዓት ሙሉ እየታጠርክ እንግዲህ ልጆች እያበዛ ትገኛለህ። እንኳን ደስ አለህ። በዚህ አጋጣሚ ደስ ያለህ አይመስልም? አተ እንዳየው ወይ እንደሰሙት ብዙ እቅድ ነው ያለ፣ ብዙ ልጆች የመውለድ እቅድ አለህና እንኳን ደስ አለህ። በዚህ አጋጣሚ ስራ ድጋሚ ሌላ ታስረግዝ ድጋሚ ሌላ ታስረግዝ ነው። ኧረ ጉዳችን ስራ ብሎ። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ መልካም? እኛ አለን እጅግ በጣም ደህና ነን። እናንተም ደህና እንደምትሆኑ እርግጠኛ ነኝ። አሁንም ሰላማችሁ ይብዛልኝ እያልኩ ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቤት እጅግ በጣም ጠቃሚ ነገሮችን የምናወራበት ቤት ነው። ቤተሰብ ሁኑ ስል በታላቅ አክብሮት እጠይቃለሁ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ዛሬም እጅግ በጣም አወዛጋቢና ትልቅ ጉዳይ ተፈጥሯል። ፋሚሊዎች እነ ዳኒ አብርሽን ከሰውታል። ያው እነ ዳኒ ብዙ ተጎድተዋል፣ ብዙ ነገር ደርሶባቸዋል፣ ብዙ አይነት ነገሮችን አሳልፈዋል። እዚህ ጉዳይ ውስጥ ግን ሩታ ለምን ልትገባ ቻለች? ፋሚሊዎች እጅግ በጣም የሚገርም ነገር እናወራለን። አብራችሁን ቆዩ። ይሄ የሚዘነጋ ነገር አይደለም። ልዘነጋው ማችንም ኦዲየንሱን ሊዘነጋው አይችልም። ገባህ አይደለ? እና ይሄን ያህል ጊዜኛ መስዋዕትነት እንድንከፍል የሁሉ ነገሮች በላያችን ላይ ቻሌንጆች እንዲያልፉ አድርገሃል። ምክንያቱም እዛ ገብተን ብዙ ነገሮች ተንከራተናል ምናምን ነገር ያንን ነገር እኔ በዝምታ አላልፈው አልፈልግም። ተረዳኝ። በዝምታ አላልፈው አልፈልግም። ፕላስ ደግሞ የህዝቡንም ቁጥር ደግሞ ከመቀነስ አንፃር ምን አስብኩኝ፣ እኛ እንደገባ ነው ትንሽ ጊዜ አንተም ወደ እስር ቤት ገብተህ ቢያንስ እረፍት እንድታደርግ ገባ። ሁሌ እየሰራ በየቀኑ ልጅ ከምትወልድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣበት ነገር ዋናው ይሄ ነው። ዛሬ ፋሚሊዎች በጣም የሚገርም ነገር ነው። እነ ዳኒ አብርሽን እጅግ በጣም እየተናገሩት እየወቀሱት ያሉበት ጉዳይ ነው። አሁን አብርሽ ያደረገው ነገር እጅግ በጣም አወዛጋቢና አነጋጋሪ የሆነ ኬዝ ሆኗል። በዚህ ፍጥነት በዚህ ጊዜ ላይ እንደዚህ አይነት ነገር እንዴት ሊፈጠር እንደቻለ ይመስለኛል። ግን ፋሚሊዎች አብርሽ ራሱ ይህንን ነገር ያመነበት አይመስለኝም። ወይ ያጣራ ወይ ደግሞ በእርግጠኝነት ሩታን እንዳደረጋት እኔ ሄርሜላን ሁሉ የሚተዋት ይመስለኛል። ግን እሱን ሁሉ እንተወው። በእርግጥ እነ ዳኒ በጣም ብዙ ጉዳት ደርሶባቸዋል። በጣም ብዙ እንግልት ደርሶባቸዋል። ቤተሰቦቻቸው በዚህ ጉዳይ ውስጥ ስማቸው ተጠርቷል። ብዙ አይነት ነገር አሳልፈዋል። ያለ ስም ተሰጥቷቸዋል። ብዙ ነገር ቢያሳልፉም ግን ፋሚሊዎች ዛሬ ላይ ምንም አይነት ነገር ቢያደርጉ አብርሽን በእንደዚህ አይነት ሁኔታ ሳይሆን አብርሽን ትቶ ነው ማቃጠል። ፋሚሊዎች አብርሽን በተጠጉትና አብርሽን ከሱ ጋር ሆኖ ቪዲዮ በሰሩ ቁጥር አብርሽ የልቤ የተሰማው ይመስለኛል። ስለዚህ ይህንን ነገር ራሳቸውን ከአብርሽ በማራቅ ቢያደርጉት ጥሩ ነው ብዬ አስባለሁ። እዚህ ጉዳይ ውስጥ ደግሞ ሩታ ባትገኝ ደስ ይለኝ ነበር። ለምን ብትሉ ፋሚሊዎች እኔ በጣም ብዙ ጊዜ ብያለሁ። ሩታ የአብርሽን ቤተሰብ በሙሉ ገዝታ ይዛለች። ማለት ሩታ በፍቅር አሸነፋቸዋለች። ሩታ በምታደርገው ነገር በጣም ተገርመው ለሩታ እየወገኑላት ነው ያሉት። እዚህ ጉዳይ ውስጥ እነ ኤፍሬም ቢኖሩ ኦር ብቻ የሆነ ሰው ከቤተሰብ ቢኖር እጅግ በጣም ጥሩ ነበር ብዬ አስባለሁ። አሁን ምንም አይነት ነገር ይሁን እነዚህ ልጆች አብርሽ ሲታሰር
ቤተሰቡ ለሩታ ያለው አመለካከት በጥቂቱ ሊቀንስ ይችላል ብዬ አስባለሁ። ሩታ አሁንም የምታደርጋቸውን ነገሮች ጥንቃቄ በተሞላበት መንገድ ቢሆን እጅግ በጣም ጥሩ ነው። የአብርሽ መታሰር እንዳለውም ዳኒ እሱ ያየውን ነገር ማየት አለበት። አዎ ይህ ችግር የለውም። ግን እንደዚህ አይነት ነገሮችን ሩታ አሁን የምታደርጋቸውን ነገሮች እጅግ በጣም በጥንቃቄ ብታደርግ ደስ ይለኛል። ለምን? ከጎኗ የቆሙ ቤተሰብ ስላለ። አሁን የምታደርገው ነገር እነሱን ሊያስከፋ እነሱን ሊያሳዝን ስለሚችል በእንደዚህ አይነት ቀል በእንደዚህ አይነት ሁኔታ ውስጥ ሳትገባ የራሷን ህይወት መኖር ጀምራ ሩታ በራሷ አቅም እንዳላትና ሩታ ምንም አይነት ነገር ማድረግ የምትችል ሴት መሆኗን ማሳየት አለባት ብዬ አስባለሁ። ማሳየት አለባት ሩታ። ስለዚህ ዳኒ የፈለገውን ነገር በዚህ ሰዓት ቢያደርግ አብርሽ ላይ ጀስት እንደተባለውም ብዙ ጉዳት ስለደረሰበት ብዙ አይነት ነገር ስለደረሰበት ይሆናል። ይሁን ሩታ ግን እዚህ ነገር ውስጥ ባትገባ ባይ ነኝ። ፋሚሊዎች እናንተን ሀሳብ አላቅም። ኮመንት ላይ ሀሳባችሁን አስቀምጡልኝ። እስቲ እንያቸው ፋሚሊዎች እንጂ እነሱንም ስም እያነሳችሁ ነበር። እስር ቤት ውስጥ ጓደኞቿ ናቸው፣ ተባባሪዎቿ ናቸው። ነገር ግን በሰዓቱ የተገናኙት ከዳኒ ከይፋ ምናምን ከሩታ ጋር ነበረ። ነገር ግን እነሱም አገዛዋቸዋል ብለው ያልዋሉትንም ሰዎች ስማቸውን እያነሳችሁ ነበረ። ሰው እነሱ መብት ሊኖራቸው ይችላል። ስማችንን አጥፍተናል ብለው ነገ ሊከሷችሁ ይችላሉ። በዚህ አትደናገጡ ወይም ደግሞ አትጠራጠሩ። ገባ? መብት አላቸው። ምክንያቱም በሐሰት ነው ስማቸውን ያሰፈራችሁት። ስማቸውን አላነሳንም እንኳን ብትሉ ስማቸው ተቀምጧል እዛ መዝገብ ላይ። ገለጥ ገለጥ ማድረግ ነው የሚጠበቅባቸው ፖሊሶች፣ የህግ አካላቶች። ሶ ለምን ይሄንን ነገር ታደርጋለህ ብዬ ልለው አልችልም። ዳኒ የተጎዳውን የጠፋውን ስም የደረሰበትን ነገር በምን አይነት መንገድ በሰው ያለውን አመኔታ እንዳጎደላችሁበት እሱ ያውቃል። እንጃ እምነትን ማጉደል ደግሞ ምን ያህል እንደሚከብድ ለማንም ግልጽ ነው። ግን ደግሞ ፈጣሪ ይመስገን። እኔ መጀመሪያ እያልኩ የነበረው ይሄን ጉዳይ ነው። ፋሚሊዎች እጅግ በጣም የነ ሩታ ነፃ መሆን፣ የነ ዳኒ ነፃ መሆን፣ የነ ኤፍሬም ነፃ መሆን ግልጽ በሆነ መንገድ ሊታወቅ ይገባል ብዬ አስባለሁ። አሁንም አንዳንድ ሰው ጭንቅላት ውስጥ እጅግ በጣም አወዛጋቢ ነገር እየፈጠረ ስላለ ይሄ አሁንና አብርሽ ያደረጉት ነገር በቂ ስላልሆነ ከዚህ በላይ ይቅርታ ሊላቸው ይገባል። ከዚህ በላይ ብዙ አይነት ነገር ሊያደርግላቸው ይገባል ብዬ አስባለሁ። ጀስት አንድ ሩታ የልጁ እናት ናት። ብዙ አይነት ነገር አሳልፈዋል። በዚህ ጉዳይ ተሰድባለች፣ ስሟ ጠፍቶ ስለሆነ ከዚህ በተሻለ አብርሽ እጅግ በጣም ንጽህናቸውንና ይቅርታ ሊል ይገባል ብዬ አስባለሁ። እንደተባለውም ደግሞ አብርሽ መቀጣት ባለበት መንገድ መቀጣት አለበት። ለምን? እየተነገረው ነበር ፋሚሊዎች። ሩታ እንደዚህ አይነት ነገሮች ውስጥ እንደማትገባ እየተነገረው ነው። ነገሮችን ግን ስላላመነበት ስላልተረዳ መቀጣት አለባቸው በሚል ሲቀጥልም ደግሞ የህሉ መወጣጫ አድርጓቸው ብዙ አይነት ነገር ብዙ ነገሮችን አሳልፈው ስለሆነ አብርሽ መቀጣት አለበት። ግን በእያንዳንዱ እርምጃዋ ላይ አሁንም ቢሆን ፋሚሊዎች የምናገረው ነገር ቢኖር ሩታ ጥንቃቄ የተሞላበትን አካሄድ ነው መሄድ ያለባት። ለምን? እኛ የሩታ ስም በክፉ ሲጠራ መስማት ስለማንፈልግ፣ በክፉ ጉዳዮች የሩታ ስም ሲነሳ ማየት ስለማንፈልግ ሩታ ነገሮችን በጣም በጥንቃቄ ልታስኬድ ይገባል። ለምን? አሁን ለምሳሌ ኤፍሬም ሊያዝንባት አይገባም። ነጋሽዬ እዚህ ጉዳይ ውስጥ የሌሉ ሰዎች ሊያዝኑባት ስለማይገባ አሁን ሁለት ሰው መሀል ስላለች ሩታ የምታደርገውን ነገር በሙሉ ጥንቃቄ በተሞላበት ነገር ልታደርግ ይገባል ብዬ አስባለሁ። ዳኒ የራሱን መንገድ መርጧል። ራሱ ማድረግ የፈለገውን ነገር እያደረገ ነው። እዚህ ጉዳይ ላይ አሁንም ሩታ ነገሩን እንደጨረሰች እየተናገረች ነው። ዳኒን ግን ማስቆም መከልከል አልችልም፣ ያወራህን እኔና ኤፍሬምን ነው ብላል። አይታችኋል። የአብርሽ ዝንጉነት ላዩ ላይ ያመጣው መዘዝና ጣጣ ነው ይሄ። ዳኒንም
እንደጎዳው ዳኒንም ይቅርታ ሊለውና ከዳኒ ጋር ያለውን ነገር መፍታት እያለበት ነገሮችን ችላ ብሏል። ይሄ ሁሉ ነገር እያመጣ ያለው አብርሽ አሁንም ልትነቃ አልቻልክም እንጂ የሩታ እንባና የሩታ ሐዘን ነው። ከሁሉም ነገር በላይ ሩታን ጎርታታል፣ ሩታን አሳዝናታል፣ ሩታን ገፍታታል። የሩታ ግፍ እየተከተለህ እንደሆነ ማወቅና መረዳት አለብህ። ሩታን በብዙ ነገር ይቅርታ ልትላት ይገባል። አሁንም የምትሰማ ከሆነ ህይወት ላይ ሌላ ነገር እንዳይገጥምህ ከፈለግ አሁንም ሩታን ይቅርታ ልትላት የግድ ያስፈልግሃል። ይህንን ነገር ብታደርግ እጅግ በጣም ጥሩ ነው ብዬ አስባለሁ። ፋሚሊዎች የእናንተንም ሀሳብና አስተያየት በኮመንት አስቀምጡልኝ። እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ሰላምና ጤናችሁ ይብዛልኝ። ነገር የዛኔ የከፈልኩትን መስዋዕትነት እንዲህ እንደቀል የማልፍ አይነት ልጅ አይደለሁም። ገባ? እኔን ከመሬት ተነስተን የከሰስከኝ እኔ ግን ሪዝን ኖሮኝ አሳማኝ ምክንያት ኖሮኝ ነው አንተን መከሰስ። ገባ? ለከፈልኳቸው ነገሮች ዋጋ ትከፍልበታለህ። እዛ ስገባም ደግሞ ጸባይ ታርሙ ትወጣለህ። እንደውም ጥሩ ነው። የሆነ አንዳንድ ማስተካከል ያለብን ነገሮች አስተካክለህ ትወጣለህ። ማስተዋል ተጀምሯል። ሲቀጥል ደግሞ ይኸውልህ አንተ ምንም በማታውቀው ነገር ምንም ባላየው ነገር ጓደኞች ላይ ወንድምህ ላይ እስከ መጨከን ያደረሰ ምንም መረጃ ሳታገኝ ወንድምህን እንጂ ወይኔ ቤት እስከ መወርወር የደረስክ ሰውዬ ዛሬኛ እንድንራራልህና እንድናዝንልህ ኤክስፔክት አታድርግ። ገባ? ያደረከውን ነው የምትቀበለው፣ የዘራህን ነው የምታጭደው። ሰው ኖርማል ነው። ተላመደው ቀለል አድርገው። ይሄ ከባድ አይደለም። በነገራችን እኛ እንደሆነ ነው የምትሆነው። እኔ ሞጥቼ አሁን በቃ ተስተካክያለሁ ምናምን ነገር አይደለም። ሰው አንተም ሄደህ ታርመህ መስተካከል ምናምን ብቻ ሳይሆን ዳኒሻ ምናልባት አንተ በቀናት ነው እንትን የሚለው አንተ ደግሞ ሞር በደንብ እንድትታረም ምናልባት የዓመታት ልዩነት ሊኖር ይችላል። ልዩነታችሁ እዛ ጋር ነው። ምናልባት ወራት ስትገባ ታድባለህ ምናምን ነገር ትንሽም ደግሞ እንዳልኩ ቅድም የህዝብ ቁጥሩ ይቀንሳል። ከመታበዛው በየጊዜው ከመታበዛው ትንሽ ደግሞ ቀለል ለማድረግ የሚያህል ነው። አንደኛ ሁለተኛ አንድ አመት ምናምን ቢሆን ነው ከዛ ይበልጥ ኧረ ችግር የለውም። አንድ አመት አትፈራለህ እንደ መታሰር ኖርማል እኮ ነው። ጀስት እኛ እንደገባ ነው ገብተን እዛ ከቁንጮች ጋር ምናምን ደግሞ ጥሩ ላይፍ ማሳለፍ መውጣት ትችላለህ። ፍራሽ ደግሞ አዘጋጅልሃለሁ። ፍራሽ ብርድ ልብስ ምናምን ነገር እኛ እናዘጋጅልሃለን። እሺ አይፈቅድም ዳኒ። ኧረ እባክሽ እሺ ብርድ ልብስ አይቻልም። እሱ የሚገባበት ነው። አንተ የምትገባበት ሜቢ ላይ ይፈቀድልህ ይችላል። ግን የሚፈቀድ ከሆነ ፍራሽ ምናምን እናዘጋጃለን። በቀን ደግሞ አሁን ትበላ የነበሩትን ምግቦች በተቃራኒ ይዘን እንመጣለን። ሰላጣ፣ ቆስጣ ምናምን ነው መብራት ያለበት። አዎ ማለት እኔ እንዴት ነው ግን ሞራላችሁ? እግዚአብሔርን አልጨረስንም። የቀረን ነገር እሺ። ቀጣይ ደግሞ ሌሎች ማናቸው ያረገዙ ሴቶች ሊስት እኔ ያሸው ተኛ ግን እረፍት አድርግ። ምክንያቱም አሁን ደግሞ ዛሬ እረፍት አድርግሽና ገዛ ጣቢያ ስለምትሄድ ዛሬ እንኳን ተኝተህ ደርሽ። አበዛችሁ እኮ ቁጥራችሁ ጋይስ። በእውነት ነው የምላችሁ በጣም ነው ደስ ያለኝ። ምክንያቱም እኔ ያለ ጥፋቴ ብዙ ነገር ተብያለሁ፣ ብዙ ነገሮች ዋጋ ከፍዬበታለሁ። ስለዚህ እሱ ዋጋ ይከፍላታል። እዛ ገብቶም እንደሚሆን በነገራችሁ ላይ ምንድነው ኤክስፔክት የሚያደርገው በጣም እንድንራራለት ምናምን ይቅለሰለሳል። የምር እነሱ እኮ ማለት ይሄ ሰው ማገት ምናምን በሚል በማይሆን ሀሳብ ነው የከሰሱንም እንዲታሰሩ የሚያደርጉት። የተመሰካከሩት በሐሰት እየተመሰካከሩ ምናምን እና ያ ነገር እኛን አመታት 15 አመት ምናምን ከዛ በላይ ሊፈጅ ይችላል። ዳኒሻ በነገር ላይ ሰው ማገትና ሰው ባትገኝ ምናምን ቀላል አይደለም እና በማይሆን ሀሳብ እኛን ለማሳሰር አንድ ሁለት ብለው ምንም ያራሩ ሰዎች ዛሬ ላይ እንድንራራላቸው ምናምን ይቅለሰለሳሉ። ከዛስ ደግሞ የኛ ነገር በውስጥ እናወራዋለን። የኛ ነገር ሲሆን ደግሞ በውጭ እንዲ ካሜራ ተይዞ ምናምን እንዲወራ ይፈልጋሉ። የነሱ ነገር ሲሆን ግን በውስጥ እንጨርሳለን ይላሉ። የለም በውስጥ እዚቹ ፊት ለፊት ደግሞ እንቅስቃሴ ለእርጉዝ ሴት ደግሞ እንቅስቃሴ አሪፍ ስለሆነ እሷም እየተመላለሰች ስትጠይቀው ገባችሁ ለእርግዝናው አሪፍ ይሆንላታል። ሄድ እያለች ስትጠይቀው እርግዝናው አሪፍ ነው፣ ለእርግዝናም ቆንጆ ስለሆነ እንቅስቃሴው አሪፍ ነው። እሱም ደግሞ ገብቶ ያሉትን ነገሮች አይቶ ሳክኖ ይወጣል። ትንሽ መረጋጋት አለበት። ይሄ መስከር አለበት እንጂ በዚሁ ከቀጠለ አዳሜ ትራቭሉ ላይ ያደርጋል። ከዛ ዱባይ ላይ ያስረግዛል። ቀጣይ ይወጣላችኋል። ራሳችሁ እንደዚህ አይነት ሰው እኔ በእርግጠኝነት ነገ ከነገ ወዲያ ወደ ቪዲዮ ጠብቃለሁ። ዱባይ ላይ ሪባርግ ይችላል። ዋዘቀሩ
ከሳውዲ ከምን እንሰማለን? ኮቪድ በሉት ምንድነው የምትወደው ነገር ሲባል ትራቭል ማድረግ ብለዋልና እባካችሁ በየሀገሩ ያላችሁ ሴቶች ራሳችሁ ጠብቁ። ግን ትራቭል ማድረግ ከፈለገ በየሀገሩ እየመጣ እንግዲህ አንዳንድ ልጅ ፈልጓል ማለት ነው አይደል? አዎ እንግዲህ ሴቶች እንደነገርናችሁ ራሳችሁን ለመጠበቅ ሞክሩ። እንደወረሽን ቁጠሩት። አንዴ ከዛ አይለቅም። እኔ ደግሞ ኳስ አሁን መለየት ነው የሚከብደው። ልጆቹ ደግሞ ሲወለዱ ቁርጥ ራሱን ነው የሚመስሉት። አስቡት ተግባራቸው ብቻ እንደሱ እንዳይሆን እንጂ ቁርጥ ራሱን ነው የሚመስሉ ልጆቹ ደግሞ ሲወለዱና እግዚአብሔር ይመስገን። ግን ዳንሻለሁ ለኔን እየመሰለ ነው። የሆነ ፎቶ ምስክር አቀርባለሁ ከፈለጋችሁ። ወደ አንቺ ከመጣ ጥሩ ነው። እኔን እየመሰለ ተመስገን። ወደዛ ካልመጣ አይቀላቀልም። ወደዛ አይቀላቀልም። ወደዛ እንዳይቀላቀል ያነዛ አሁን ቲም ነው የሚሆኑት። በእርግጠኝነት ተከፋፍለው ሁለት ጨዋታ ትልቅ እንደ አርሴናል እና ማንቸስተር ትልቅ ጨዋታ ምን ይመስላል? ልጆቹ ራሱ ለሁለት ተከፋፍለው ግን እፈራለሁ እኔ የምር የኛው አሸንፋል ያኛው ቲም ያሸንፋል እያሉ እንዳባላቸው እርስ በርስ አይ ያው ይመችው። አይ